ቆሎውን ብቻ ገዝተህልኝና ቆሎ ሲበላ ግን ትፈልጋለህ? ምንድነው አለሜ? እንግዳ ይመጣል እዚህ ቤት፣ ግን እንግዶቹ ምንም ማናገር አይቻልም። ወይ እንዲገባኝ አድርገሽ ንገሪኝ። ግራ አጋባሽኝ እኮ። ምንም አልነግርህም፣ ግን ምንም ላትናገር ቃል ግባልኝ። እሺ ቃል እገባለሁ። በልሽ ሂድና ግዛና ና። ምንም ግን አልገባኝም። ይገባሃል፣ ግን እንዲገባ ትንሽ መቆየት አለብህ። እሺ ቆያለሁ። ለማንኛውም እኔ ቆሎን ገዝቼ ልምጣ። ነይ ማርከን ነይ። እናንተ እንዳለያያችሁ ይቅርታ፣ ቀብር ሳንደርስ ለቀብር ይደረሳል። አይ ማለቴ ገዛኸኝና ቤቲ በትሁት ያልጠበቁት ድራማ ደንግጠው ፊታቸው አመድ ለብሷል። ዓለሜ ሞታለች ብለው አስበው ለቅሶ ለመድረስ ያዝኑም አስመስለው ለመደሰት የመጡት ገዛኸኝና ቤቲ በዓለሜ ቆሎ ቀርቦላቸው እንዲጫወቱም ሲጋበዙ በድንጋጤ የሚገቡበት ጠፍቷቸው መርበትበቱን ተያይዘውታል። ናቲ ስለ ነገሩ ምንም ሳያውቅ እነ ገዛኸኝ ላይ የተሰራው ድራማ ጉዳዩ ካልደፈረሰ አይጠራም እንደሚባለውም ድብልቅልቁን አውጥቶት በመጨረሻ መፍትሄ የሚያመጣ ይመስላል። የእናቱን መሞት በውሸት ነግሮት የሐሰት ቀብር የሚያሳየው ገዛኸኝ ዛሬ ግን በድጋሚ ልጁን መዋሸት ላይችል ሆኖ በአደባባይ ላይ በግልጽ ተይዟል። ከዚህም በኋላ አንዳቸው አሸናፊ የቀሩት ተሸናፊ ሆነው ካልተገዳደሉ በቀር ነገሩን በህግ ወይም በሰላም መጨረስ የሚችሉ አይመስልም። እናንተ ስለዚህ ጉዳይ ምን ታስባላችሁ? በቀጣይስ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮመንት ላይ ጻፉልን። ይሄ ሁሉ ጉድ ሊፈጠር የቻለው ናቲ ቤቲን ወደ ቤት ልኮ እናቱ ይቅርታ እንድታደርግላት ለብቻቸውም ተገናኝተው በግልጽ እንዲያወሩ ነበር። ቤቲ ግን ለሱ ቃል እንደገባችለት ሳይሆን ከባሏ ጋር እንደተስማሙት ዓለሜን በአንድ መርፌ ከዚህ ዓለም ለማሰናበት ነበር የሞከረችው። ያሰበችውን የሰይጣን ስራ ሰርታ እንደጨረሰችም ድንገት በሩ ተከፍቶ አባዬ ወደ ቤት ሲገቡም ቤቲ እግሬ አውጪኝ ብላ ታመልጣለች። አባዬ የዓለሜን ሁኔታ ተመልክተው ቤቲን ትተው ዓለሜን ወደ ሆስፒታል ይወስዷታል። እሷም ወደ ቤቷ እንደገባች በፍርሃት ወደ መኝታ ቤቷ ሄዳ ቆልፋ ትቀመጠና ትንሽም ቢሆን ቁስሌን አክሜያለሁ ብላ በደስታ ፈገግ ትላለች። በዛን ሰዓት አባዬ ለብቻው ሐኪም ቤት ውስጥ እየተንጎራደደ በመሃልም ግድግዳውን ተደግፎ ተንሸራቶ መሬት ላይ የሚቀመጥና እባክህ ፈጣሪ በድጋሚ ሞትን ማስተናገድ አልችልም ብለው በሐዘን ፈጣሪያቸውን ይለምናሉ። ቤቲ እዛው ተቀምጣ ባለችበት የመኝታ ቤቱ በር ይንኳኳል። እሷም በፍርሃት ከተቀመጠችበት ተነስታ ማን ነው ብላ ስትጠይቅ ገዛኸኝ እንደሆነ ነግሯት በሩን ከፍታ ታስገባዋለች። እሱም ይቀጥልና ለምንድነው እንደዚህ አጣድፈሽ የጠራሽኝ? ደግሞ ምን ሆነሽ ነው? የደነገጥሽ ትመስያለሽ ብሎ ሲላት እሷም አዎ በእርግጥ ደንግጫለሁ፣ ግን ገዜ በህይወታችን የምንፈልገውን ነገር ነው ያደረኩት ብላ ስትለው እሱም እሺ ነይ እስቲ ተቀምጠን እናውራ ይላትና አልጋው ጫፍ ላይ ተቀምጠው ወሬያቸውን ይቀጥላሉ። ቤቲም በድፍረት ጨከን ብላ ዓለሜን ገድያታለሁ፣ ያንን መድኃኒት ወስጄ ጨረስኳት ብላ ስትለው እሱም ደስ ብሎት በጣም ጎበዝ የኔ ጀግና ሚስት አንበሳ እኮ ነሽ፣ አሁን እኔ ምን ላደርግልሽ ደስ ያለሽን ነገር ብሎ ይጠይቃታል። ቤቲም እኔ ለባሌ ምንም ነገር አደርጋለሁ፣ አሁን ግን ምን መሰለ የምፈልገው ያለ ሐሳብ እንድንኖር ወደፊታችንን ብሩህ እንዲሆን አንተ ጋር ያለውን ቀሪ ገንዘብ ወደ እኔ ላክልኝ፣ ምናልባት ናቲ አሁን በድጋሚ የእናቴን ድርሻ ብሎ ሊጠይቅ ይችላል ብላ ስትለው ገዛኸኝም ምንም ነገር ቢሆን አደርግልሻለሁ፣ ለዛውም በጣም ደስ እያለኝ የኔ ሚስት፣ አሁን የደስ ደስ እንጠጣ፣ ከዛ በፊት ግን ለዛች ለገር ደውዬ ልንገራት ብሎ ይልና ስልኩን አውጥቶ ወደ ትሁት ጋር ይደውላል። እሷም ስልኩን እንዳነሳችው የምስራች አለኝ ብሎ ሲላት ትሁትም ግራ ተጋብታ የምን የምስራች ብላ ተጠይቀዋለች። ገዛኸኝም ይቀጥልና ይመስለኛል ነገ 6 ሰዓት አካባቢ ነው ቀብሩ፣ ዓለምዬ ሞታለች ብሎ ሲላት ትሁትም በድንጋጤ ምን ብላ አፍጥጣ ስልኳም ከእጇ አምልጦ ይወርቅባታል። ናቲም በፍጥነት ስልኳን አንስቶ ምን ሆና እንደሆነ ይጠይቃታል። ትሁትም አባዬ ጋር መደወል አለበት ቶሎ ደውል ብላ ስትለው እሱም ስልኩን አውጥቶ ይደውልና ምን እየተፈጠረ እንዳለ ይጠይቀዋል። አባዬም የዓለሜን ሆስፒታል መግባት ይነግረውና ናቲም ስልኩን ዘግቶ አንቺ ለማርካን ሂጅላት እኔ ሆስፒታል መሄድ አለብኝ ብሏት ተነስተው ይሄዳሉ። በዛን ሰዓት አባዬ ዓለም የተኛችበት ክፍል ውስጥ አልጋው ጫፍ ላይም ቁጭ ብሎ እኔ ግን ለምንድነው ሞት የሚፈታተነኝ? ለምን ሲሆን ስቃይ የሚደራረብብኝ? እባክሽ ዓለሜ እንዳትሞችብኝ፣ ገና እኮ መኖር
መባባል ጀመርን። እባክሽ ጥለሽኝ አትሂጂ ብሎ በሐዘን አንገቱን ሲደፋ በድንገትም እሷም አይኖቿን ትከፍታለች። እሱም ያንን ያስተውልና አለሜ ተነሳሽልኝ ደህና ነሽ ብሎ በደስታ ከተቀመጠበትም ተነስቶ ተመስገን አምላኬ ብሎ እጁን ወደ ላይ አንስቶ ያመሰግናል። ወደ እሷም ዘወር ብሎ አጠገቧ የሚቀመጥና የምትነቂ አልመሰለኝም ነበር። በጣም ፈርቼ ነበር እንኳን ተረፍሽ ብሎ እያላት ባለበት ናቲ ወዳሉበት ክፍል በፍጥነት ይገባና አጠገቧም ተንበርክኮ እናቴ ብሎ ሲጠራት አባዬም የሆዳቸውን እንዲያወሩ አስቦ ጥሏቸው ይወጣል። ናቲም በጉልበቱ ከተንበረከከበት ተነስቶ አጠገቧም ይቀመጥና እነሱ ናቸው አይደለ ንገሪኝ እንደዚህ ያደረጉሽ እነሱ ናቸው አይደል ብሎ ሲላት እሷም አይ አይደሉም ናቲ ብላ ትመልስለታለች። እሱም ይቀጥልና ሞታለች ተብሎ ነበር ወደዚህ የተጠራሁት፣ ግን እውነት ሆኖ ቢሆን ኖሮ የእነሱ ነፍስ ከዛሬ እንደማታልፍ ለራሴ ቃል ገብቼ ነበር። በአንቺ እየመጡ ዝም ስላልኩ ነው እንዲህ ያደረጉት ብሎ በንዴት መብሰልሰል ይጀምራል። በዛን ሰዓት ገዛኸኝና ቤቲ የደስደስ መጠጣቸውን እየጠጡ ነበር። ገዛኸኝም በመሃል በቃ የዛ ሴትዮ ሞት እውነት ሆነ ማለት ነው አይደለ ብሎ ሲጠይቃት ቤቲም ለትሁት ልደውልላት እንዴ እሷ እዛው ነው ያለችው ትልና ስልኳን አውጥታ ለትሁት ትደውላለች። እንዳነሳችውም ትሁት ምንድነው ብላ ስትጠይቃት ትሁትም አለሜ እንደሞተች አድርጋ ትነግራታለች። ቤቲም በደስታ ስልኩን ትዘጋውና እንደሞተች ለገዛኸኝ ትነግሯለች። እሱም ይቀጥልና እሰይ ከስቃይ ተገላገልን፣ ነገ ቀብር ስንት ሰዓት ላይ እንደሆነ እንጠይቅና እንደርሳቸዋለን። በነገራችን ላይ ሁሉም ሰው መሞቷን ስለሚያውቅ ከኛ ውጪ አጽናኝ የላቸውም ብሎ ይላታል። በዛን ሰዓት አለሜ ጤንነቷ በጥሩ ሁኔታ ላይ ስላለ ወደ ቤቷ መሄድ እንደምትችልም ተነግሯቸው ወደ ቤት አባዬና ናቲ ይዟት ይሄዳሉ። እሷንም አስገብተው ሶፋ ላይ ያስቀምጧትና አባዬም ቀጥሎ አሁን እረፍት አድርጊ፣ እኔና ናቲ አንዳንድ አስፈላጊ የሆኑ ነገሮችን ገዝተን እንመጣለን፣ ናቲ እየወጣህ ጠብቀኝ እኔ እከተልሃለሁ ብሎ ያስወጣውና ከአለሜ ጋር ማውራት ይጀምራል። እሷም ትቀጥልና አደራ ምንም እንዳትነግረው ብላ ስታስጠነቅቀው አባዬም እሺ ብሏት ወደ ውጭ ይወጣል። ትሁትም ትቀጥልና ምንድነው የተፈጠረው አለሜ ገዚ ያገኘሽ እንዴ ብላ ስትጠይቃት እሷም ቤቲ መታ እንደነበረና የሆነ ነገር ወቅታት እንደሄደች ትነግራታለች። ናቲና አባዬም ሰፈራቸው አንድ ካፌ ውስጥ ተቀምጠው እያወሩ ነበር። ናቲም ይቀጥልና ይህንን ነገር ማን እንዳደረገውና ምን እንደሆነች ንገረኝ ብሎ ሲጠይቀው አባዬም ናቲ ለሁሉም ነገር ጊዜ ያለው ተረጋጋ ብሎ ይለዋል። በነጋታው ጠዋትም ናቲና ማርካን አብረው እየተጫወቱ በመሃልም ደክሟቸው አረፍ ለማለት ይቀመጡና ማውራት ይጀምራሉ። እሷም ትቀጥልና ግን ለምንድን ነው ሁልጊዜ የምታጫውተኝ ብላ ስትጠይቀው ናቲም የኔ ቆንጆ ገና ምን አይተሽ ከዚህ በኋላ ብዙ ጊዜ አብረን እንጫወታለን መጫወቻ ቦታም ወስድሻለሁ ብሎ ሲላት እሷም እሺ ግን አንተ ምን ነህ ብላ ትጠይቀዋለች። ናቲም በድፍረት አባትሽ ነኝ ትሁት ያልነገረችሽም እንዴ ብሎ ሲላት ማርካንም ግን እኮ አባባ አባትሽ ነኝ ብሎኛል እሱ እኮ አይዋሽም ብላ ስትለው ናቲም ዋሽቶሽ እኮ አይደለም እንደዛ ያለሽ ስለሚወድሽ ልጁ እንድትሆኚ ስለሚፈልግ ነው እሺ አባባ አያትሽ ብቻ ነው ብሎ ሲላት እሷም እሺ በቃ ግን አባቴ ከሆንክ ከዚህ በኋላ ጥለኸኝ አትሂድ አባባ ጋርም ውሰደኝ ብላ ስትለው ናቲም እሺ ብሎ ይላታል። በዛን ሰዓት ትሁት እንዲሁም አባዬና አለም አንድ ላይ ተቀምጠው እያወሩ ነበር። ትሁትም ትቀጥልና ብታዩ ትላንትና ትልቅዬ ድራማ ነው የሰራሁት አለምን ገለናታል ብለው አስበው የለ እኔም ይደሰቱ ብዬ መሞቷን ነገርኳቸው። አሁን የእውነት አለመሞቷን ሲያዩ የሚያሳዩትን ፊት እያየው ለመደሰት በጣም ጓግቻለሁ። እናም አንድ ሐሳብ አለኝ ብላ ስልኳን አውጥታ ወደ ቤቲ ጋር ትደውልና እያለቀሰች እንደሆነ እያስመሰለችም አለሜ መቀበሯን ትነግራታለች። ቤቲም ለምን ቀብር ሰዓቱን አልነገርሽኝም ለማንኛውም እመጣለሁ ብላ ትላትና ስልኩ ይዘጋል። ትሁትም ባደረገችው ነገር ፈርታ ግን አባዬ ፈራው አሁን ቢገሉኝስ ብላ ስትለው እሱም እኔ አቀባብዬ ነው መጠበቀው አታስቢ እሱ ሽጉጡ ጋር እስኪደርስ ድረስ እኔ 2 ጊዜ ተኩስበታለሁ ብሎ ይላታል። ከሰዓታት በኋላም ገዛኸኝና ቤቲ መኪናቸው ውስጥ ተቀምጠው እያወሩ እሱም ይቀጥልና በነገራችን ላይ ለቅሶ ሳይሆን ሰርግ መሄድ ነው እየመሰለኝ ያለው ግን አሁን ግራ የገባኝ ነገር ከናቲ ጋር ስገናኝ ምን እንደምባባል ብሎ ሲላት ቤቲም ኧረ በቃ አትፍራ ያበጠው ይፈንዳ በግልጽ አታወሩም እንጂ ትዋወቃላችሁ እኮ ለማንኛውም እንሂድ ተባብለው ወደዛ ቤት ሲሄዱም ነው ባልጠበቁት መልኩ ሞታለች ብሎ አስበው ለቅሶዋን ለመድረስ በመጡት ዓለም የተስተናገዱት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።